የ2026 የዓለም እግር ኳስ ዋንጫ የምድብ ማጣሪያ ጨዋታዎች ሙሉ በሙሉ ተደርገው ተጠናቀዋል። 16 ብሔራዊ ቡድኖች ተሰናብተዋል። የቀሩት 32 ብሔራዊ ቡድኖች ደግሞ ከዛሬ ምሽት ጀምሮ የጥሎ ማለፍ ጨዋታቸውን ያከናውናሉ። አፍሪካ በዚህ የምድብ ማጣሪያ ጨዋታ ያሰለፈቻቸው ብሔራዊ ቡድኖች መካከል ቱኒዚያን ብቻ ከውድድሩ እንድትሰናበትባት ሆኗል። ደቡብ አሜሪካም አንድ ብሔራዊ ቡድን ነው ከውድድሩ የወጣባት፣ ዩራጓይ ናት። እንደዚሁም ደግሞ አውሮፓ 3 ብሔራዊ ቡድኖች ተሰናብተውባታል። ቼክ ሪፐብሊክ፣ ስኮትላንድ እና ቱርክ። በአንጻሩ ኤዥያ 7 ብሔራዊ ቡድኖች ከውድድር የወጡባት አህጉር ስትሆን ሰሜን አሜሪካ 3፣ ኦሺኒያ ደግሞ ኒውዚላንድን ብቻ አታለች። ለማንኛውም የዓለም ዋንጫው የምድብ ማጣሪያ ጨዋታዎች በኋላ ትልቁ ምዕራፍ ዛሬ ነው የሚጀምረው። በደቡብ አፍሪካና በካናዳ መካከል የሚደረገው ጨዋታ በጉጉት ይጠበቃል። ከዛ በመጪዎቹ ቀናት ሌሎች ትልልቅ ብሔራዊ ቡድኖች በዓለም ዋንጫው ለመቆየት የዓለም ዋንጫ ውጤታቸውን ከፍ ለማድረግ ትልቁን ትንቅንቅ ያደርጉ። በነገራችን ላይ በዚህ ዓለም ዋንጫ ላይ በጣም በጉጉት ምን ጠብቀው ይሆን ብለን የምናነሳው ትልቁ ጥያቄ ሊዮኔል ሜሲና ክርስቲያኖ ሮናልዶን የያዙት ሁለቱ ብሔራዊ ቡድኖች አርጀንቲናና ፖርቹጋል በዓለም ዋንጫው የሆነ የጥሎ ማለፍ ምዕራፍ ላይ ይገናኙ ይሆን የሚለው ጥያቄያችን ነው። ትላንት ፖርቹጋል ከ0-0 ውጤቷ በኋላ ማለትም ከኮሎምቢያ ጋር 0-0 መለየቷን ተከትሎ አርጀንቲና ደግሞ 3-1 በሆነ ውጤት ስላሸነፈች በጆርዳን ብሔራዊ ቡድን ላይ ያስመዘገበችው ድል አርጀንቲናን ሙሉን የምድብ ማጣሪያ ጨዋታዋን ያሸነፈች ብሔራዊ ቡድን ያደርጋታል። ፖርቹጋል ደግሞ በኮሎምቢያ ተበልጣ ሁለተኛ ደረጃን ይዛ አጠናቃለች። ሊዮኔል ሜሲና ክርስቲያኖ ሮናልዶ፣ ፖርቹጋልና አርጀንቲና በዓለም ዋንጫው ይገናኛሉ ወይ የጥሎ ማለፉ ውድድር ላይ የሚለውን በዚህ ፕሮግራማችን ላይ ለመፈተሽና እስከ ፍጻሜው የሚደረገው ጉዞ ማንን ከማን ጋር ያገናኛል፣ ለማን ይቀላል፣ ለማን ይከብዳል የሚለውን ለማየት ጥረት እናደርጋለን። ፖርቹጋል ኮሎምቢያን ማሸነፍ ባለመቻሏ ራሷ ላይ አከበደችው ወይ የሚለውንም ጥያቄ እናነሳለን። ደግሞም በተጫዋቾች የዝውውር መስኮት በዝውውሩ ገበያ ፋብሪዚዮ ሮማኖ አዲስ ነገርን እየነገረን ነው። ማንቸስተር ዩናይትድ ቶተንሃም ሆትስፐርስ ማቲያስ ፈርናንዴዝን ለማስፈረም በሚያደርጉት ጥረት ዙሪያ እኔ የማውቀው እኔ ያለኝ መረጃ ብሎ ፋብሪዚዮ ሮማኖ አዲስ ነገር ነግሮናል። ማንቸስተር ዩናይትድ ፋብሪዚዮ ሮማኖ እንደሚለው ከሆነ እያደረገ ያለው ዩናይትድ የሚያምርበት እንዲህ ሲሆን ነው ብለን እናነሳለን ሐሳቡን። ፋብሪዚዮ ሮማኖ በማቲያስ ፈርናንዴዝ ዙሪያ ምንድነው ያወጣው አዲስ መረጃ የሚለውንም ወደ እናንተ እናደርሳለን። አርሰናልን በተመለከተ እንደዚሁ ከባርሴሎና ጋር ስለገባበት ፍጥጫ አርሰናል በዚህ ክረምት የፊት መስመሩን ማጠናከሩ አይቀርም። ይሄንን በእርግጠኝነት መናገር እንችላለን። የፊት መስመሩን ለማጠናከር ወደ ኤምሬትስ ስቴዲየም የሚጓዙ ተጫዋቾች እነማን እንደሆኑ ግን አሁን ላይ አፋችንን ሞልተን አንናገርም፣ ምክንያቱም ገና ነገሮች ሂደት ላይ ናቸው። ስለዚህ አርሰናል የትኞቹን ተጫዋቾች ሆኖለት ተሳክቶለት የራሱ ያደርጋል የሚለው ትልቁ ጥያቄ በደጋፊዎቹ ዘንድ እንዳለ ሆኖ አሁን ዛሬ ግን የሰማነው በባርሴሎናና በአርሰናል መካከል ሌላ አዲስ የዝውውር ፍጥጫ ተፈጥሯል የሚል ነው። ሁሊያን አልቫሬስ አንደኛው ሁለቱን ክለቦች የሚያገናኝ ተጫዋች ነው። አሁን ደግሞ ክሩፒ እዛ ውስጥ ገብቷል። ስፖርትና የእንግሊዝ ሌሎች ጋዜጦች ይህንን የባርሴሎናንና የአርሰናልን ፍጥጫ በተመለከተ መረጃውን አጋርቷል። ትሰሙታላችሁ። ለማንኛውም እንደነዚህ ያሉ ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር ልናሳልፍ መተናል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንብዛ። የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ ይቻሉ እንላለን። ለስካሁኑ ድጋፍም ከልብ እናመሰግናለን። ወደ ቀዳሚው መረጃ እንሂድ። ዓለም ዋንጫው ከዚህ በኋላ ይበልጥ ተጋግሎ ይበልጥ ደምቆ ይቀጥላል። አሁን ከየምድቦቻቸው አንደኛ ደረጃን ይዘው ያጠናቀቁ፣ ሁለተኛ ወጥተው የጨረሱ፣ እንደዚሁም በጥሩ ሶስተኝነት ወደ ጥሎ ማለፉ ምዕራፍ የተቀላቀሉትን በአጠቃላይ 32ቱን ቡድኖች ለይተን አውቀናል። በእነዚህ 32 ብሔራዊ ቡድኖች መካከል ደግሞ ከዛሬ ምሽት በኢትዮጵያ ሰዓት አቆጣጠር 4 ሰዓት ጀምሮ ጨዋታዎች መደረግ ይጀምራሉ። ደቡብ
አፍሪካና ካናዳ የመጀመሪያውን የጥሎ ማለፍ ጨዋታ የሚያደርጉ ብሔራዊ ቡድኖች ይሆናሉ። ከዛ ደግሞ እንደዚሁ ነገ ምሽት 2 ሰዓት ላይ ብራዚል ከጃፓን እንደዚሁም 5:30 ሲሆን ጀርመን ከፓራጓይ የሚገናኙ ይሆናል። የዓለም ዋንጫው እንደነዚህ ባሉ ፕሮግራሞች ብሔራዊ ቡድኖችን በጥሎ ማለፍ እያፋለመ ከምዕራፍ እየተሸጋገረ ይቀጥላል። ጁላይ 19 የዓለም ሻምፒዮን ማን እንደሚሆን ደግሞ የምንለይበት ቀን ነው። ነገር ግን የዓለም ዋንጫው የፍጻሜ ጨዋታ ከመድረሱ በፊት በመንገዳቸው ላይ ማን ከማን ጋር ይገናኛሉ የሚለውን አሁን ላይ ሆነን ማስላት፣ አሁን ላይ ሆነን ማሰላሰል እንችላለን። ስለዚህ የብዙዎቻችን ፍላጎት የብዙዎቻችን ጥያቄ ይሆን ብለን የምናነሳው ሜሲና ክርስቲያኖ ሮናልዶ በዓለም ዋንጫው ጨዋታ በሆነው የጥሎ ማለፍ ምዕራፍ ላይ ይገናኛሉ ወይ፣ የመገናኘት እድል አላቸው ወይ የሚል ነው። ምክንያቱም በሜሲና በክርስቲያኖ ሮናልዶ መካከል የነበረውን ለረጅም ዓመታት የቆየውን ፉክክር እናውቃለን። የኔ በልጥ ስሜትን እንረዳለን። ማን ይበልጣል እያልን ራሳችንን እየጠየቅን ራሳችንን እያስጨነቅን መቆየታችንም ሁሌም ያለ እውነት ነው። ስለዚህ በሁለቱ ብሔራዊ ቡድኖች ማለትም በአርጀንቲናና በፖርቹጋል በሁለቱ ታላላቅ እግር ኳስ ተጫዋቾች ማለትም በሜሲና በክርስቲያኖ ሮናልዶ መካከል የሚኖር የመጨረሻው ፉክክር እነሱ ኳስን ከማቆማቸው በፊት ዘንድሮ በዓለም ዋንጫው ላይ የሚደረገው ነው የሚሆነው። ስለዚህ ይህንን ለመጨረሻ ጊዜ በሁለቱ ብሔራዊ ቡድኖች በሁለቱ የክለብም የብሔራዊ ቡድንም ጀግኖች መካከል የሚደረግ ታላቅ ፉክክር የምናይ ከሆነ የእውነት ለመናገር የ2026 የዓለም ዋንጫ የተለየ ይሆናል። መዝጊያው ላይ ሮናልዶን ከሜሲ አርጀንቲናን ከፖርቹጋል የምናይበት እድል አለ ማለት ነው። መዝጊያው ያልነው የሜሲም የክርስቲያኖ ሮናልዶም በአብዛኛው የመጨረሻው የዓለም ዋንጫ ሊሆን ይችላል ተብሎ ስለሚነገር ነው። በእርግጥ ሊዮኔል ሜሲ በ2030 የዓለም ዋንጫ ላይ ትኖራለህ ወይ ተብሎ ሲጠየቅ ለመኖር የሚችልበት እድል ሊሳተፍ የሚችልበትን እድል ክፍት አድርጎ ነው የተወው። ይሄ የመጨረሻ ነው ብሎ ማረጋገጥ አልወደደም። ክርስቲያኖ ሮናልዶን በ45 ዓመቱ ለፖርቹጋል ብሔራዊ ቡድን ሲጫወት የምናይበት እድልም ግን የሳሳ እንደሆነ ለሁላችንም ይገባናል። ለማንኛውም ግን መንገዳቸው ላይ ይገናኙ ይሆን ወይ የሚለውን ጥያቄ እንፈትሸው እስኪ። እንግዲህ በዓለም ዋንጫው ላይ የምድባቸው አንደኛ ሆነው የጨረሱ፣ ሁለተኛ ሆነው የጨረሱ እንደዚሁም በጥሩ ሶስተኝነት ወደ ጥሎ ማለፍ የገቡ ብሔራዊ ቡድኖች የየራሳቸው የሂደት አላቸው፣ እስከ ፍጻሜው መጓዝ የሚችሉበት ሂደት ማለት ነው እና ያ ሂደት ወይ መንገድ ላይ ያስቀራቸዋል ወይ ብርቱ ከሆኑ ደግሞ ያንን ሂደት አልፈው ፍጻሜው ላይ ልናገኛቸው እንችላለን። አሁን ትላንትና በተደረገ ጨዋታ ፖርቹጋል ኮሎምቢያን አሸንፋ በፖርቹጋል አሸናፊነት ጨዋታው ተጠናቆ ቢሆን ኖሮ አርጀንቲና ምድቧን አንደኛ ስለሆነች ፖርቹጋልም አንደኛ ስለሆነች ሁለቱም ተመሳሳይ መስመር ውስጥ ይገቡና ሩብ ፍጻሜ ላይ አርጀንቲና ከፖርቹጋል ሊገናኙ ይችሉ የነበረበት እድል አለ። ፖርቹጋል ግን ትላንት ከኮሎምቢያ ጋር 0-0 ጨዋታዋን ጨረሰች። ፖርቹጋል ሁለተኛ ሆነች በኮሎምቢያ ተበልጣ። ስለዚህ የኮሎምቢያን ብሔራዊ ቡድን ማሸነፍ ባለመቻሉ ምክንያት የፖርቹጋል ብሔራዊ ቡድን በምድቡ ሁለተኛ ሆኖ እንዲያጠናቀቅ ተገደደ። ይሄም ደግሞ የጥሎ ማለፍ ምዕራፍ መስመሩ ከአርጀንቲና ፍጹም የተለየ ከአርጀንቲና ጋር የማያገናኘው ሆነ። ስለሆነ ምንድን ነው የሚሆነው? አርጀንቲናም ከበረታች ፖርቹጋልም ከበረታችና ለፍጻሜ ከደረሱ ብቻ ነው ሊዮኔል ሜሲንና ክርስቲያኖ ሮናልዶን በዚህ ዓለም ዋንጫ ለአሸናፊነት፣ ለኃያልነት፣ ለበላይነት ሲፎካከሩ የምናያቸው። ምክንያቱም አርጀንቲና አንደኛ ሆናለች፣ ፖርቹጋል አንደኛ መሆን አልቻለችም፣ በኮሎምቢያ ተበልጣለች። ስለዚህ ይሄ ሌላኛውን መስመር እንድትይዝ አድርጓታል። አርጀንቲናም የተለየ ነው መስመሯ፣ ፖርቹጋልም የተለየ ነው መስመሯ፣ መሀል ላይ የሚያገናኝ አይደለም። ይሄንን ግን ስንፈትሽ እግረ መንገዳችንን ፖርቹጋል ምድቧን አንደኛ ሆና ባለማጠናቀቋ ምክንያት የፖርቹጋል ብሔራዊ ቡድን በሂደቱ እስከ ፍጻሜ ለመድረስ የሚገጥሙትን ብሔራዊ ቡድኖች አላጠነከረበትም ወይ፣ ፖርቹጋል ራሷ ላይ አላከበደችውም ወይ የሚል ጥያቄን እንድናነሳ ያደርገናል። ምክንያቱም ፖርቹጋል ራሷ ላይ አክብዳለች የሚልን ስሜት የሚሰጥ ሂደት ስላለ ነው። ይህንን በምናነሳበት ሰዓት ላይ ለምሳሌ የፖርቹጋል ብሔራዊ ቡድን እስከ ፍጻሜ የሚደርስ ከሆነ ሂደቱ በጣም ከባድ ሲሆንበት የምናገኘው በሚከተለው መስመር ለማለፍ ስለሚገደድ ነው።
የመጀመሪያው የፖርቹጋል ተጋጣሚ የምትሆነው እንግዲህ የፖርቹጋል በራውንድ ኦፍ 32 ከክሮኤሽያ ጋር ነው ጨዋታዋን የምታደርገው። ክሮኤሽያን ከገጠመች በኋላ ማሸነፍ ይጠበቅባታል። እሱን ካሸነፈች ስፔንን ልትገጥም የምትችልበት እድል አለ። ምክንያቱም ፖርቹጋል የስፔንንና የኦስትሪያን አሸናፊ ነው በራውንድ ኦፍ 16 ላይ የምትገጥመው። ከዛ ነው ወደ ሩብ ፍጻሜ የሚገባው። ሩብ ፍጻሜ ላይ ቤልጅየምን የማግኘት ወይም አሜሪካንን የመግጠም አጋጣሚ ነው የሚኖራት። ከዛ ሰሚ ፋይናል ላይ ደግሞ ወይ ጀርመንን ወይ ፈረንሳይን ትገጥማለች። የዋንጫው ጨዋታ ወይ ከአርጀንቲና ወይ ከብራዚል ሊሆን ይችላል። ስለዚህ የፖርቹጋልን መስመር ልብ ብለን ካየነው በጣም ትልልቅ የሚባሉ ዓለም ዋንጫውን እንደሚያሸንፉ ቅድመ ግምት ከተሰጣቸው ብሔራዊ ቡድኖች ጋር የመገናኘትን ግዴታ የሚጥል ሆኗል። ኮሎምቢያን መብለጥ ባለመቻሏ የምድቧ ሁለተኛ በመሆኗ ነው የክርስቲያኖ ሮናልዶ ሀገር ፖርቹጋል እዚህ ያለው ቅርቃር ውስጥ እየገባቸው። ክሮኤሽያን፣ ስፔንን፣ ቤልጅየምን፣ ጀርመንን ወይም ፈረንሳይን በመንገዷ ላይ ማሸነፍ አለባት የፍጻሜ ተፋላሚ ለመሆን። ይሄ ከባድ ሂደት ይሆናል። ይህንን ሂደት ከባድ የሚያደርገው አርጀንቲና ምድቧን በአንደኝነት በማጠናቀቋ የእሷስ መስመር ምንድን ነው የሚመስለው እንበል። ራውንድ ኦፍ 32 ላይ ለምሳሌ አሁን ባለው የጥሎ ማለፍ ጨዋታ የፊታችን ቅዳሜ የአርጀንቲና ብሔራዊ ቡድን ከኬፕ ቨርዴ ጋር ይጫወታል። ኬፕ ቨርዴ የዓለም ዋንጫው ድምቀት ናት። ይሄ የዓለም ዋንጫ የኬፕ ቨርዴ ነው። 560,000 540,000 ያህል ህዝብ ብቻ ኖሯት ዓለምን ያስደነቀች ዓለምን ያነጋገረች ተብላለች። ነገር ግን ክሮኤሽያን በመግጠምና ኬፕ ቨርዴን በመግጠም መካከል ግን ሰፊ ልዩነት አለ። ለኬፕ ቨርዴ በመደነቅ አድናቆት ብንሰጥም ያልጠበቀውን አደረገች ብለን ሀሳብ የምንሰጥን የምንደሰትላትም እንኳን ቢሆን የእውነት ለመናገር በእግር ኳስ ሌቭል በእግር ኳስ ልክ ግን የክሮኤሽያ እኩያ ልናደርጋት አንችልም። ክሮኤሽያን ከመግጠም ይልቅ ኬፕ ቨርዴን መግጠም የተሻለ ሊሆን ይችላል። ኦፍኮርስ ኬፕ ቨርዴንም ሲገጥም ግን የአርጀንቲና ብሔራዊ ቡድን ልክ ስፔን የደረሰበት እንዳይደርስበት መጠንቀቅ መቻል አለበት። ዩራጓይ የደረሰባት እንዳይደርስባት መጠንቀቅ መቻል አለባት። ይሄንን አለማድረግ ኬፕ ቨርዴ አሁንም በአርጀንቲና ብሔራዊ ቡድን ላይ ሰርፕራይዝ ልታሳየን ትችል ይሆናል። ነገር ግን ሪያሊስቲካሊ ስንመለከተው የአርጀንቲና መስመር ከኬፕ ቨርዴ ጋር በሚደረግ ጨዋታ ይጀምራል። ከዛ ራውንድ ኦፍ 16 ላይ የምትገናኘው ወይ አውስትራሊያን ነው ወይ ግብፅን ነው የምትገጥመው። ስፔንን ከመግጠም እነዚህን ብሔራዊ ቡድኖች መግጠም የተሻለ ነው የሚሆነው። ከዛ በኋላ ወይ ኮሎምቢያን ወይ ብራዚልን እያለ ነው የአርጀንቲና ብሔራዊ ቡድን መስመሩ የሚቀጥለው። ስለዚህ እስከ ፍጻሜ ድረስ ምናልባት ብራዚልን ወይም እንግሊዝን የምትገጥምበት የግማሽ ፍጻሜ ጨዋታ ካልሆነ በስተቀረ መንገዱ ከአርጀንቲና ኩዮች ጋር የሚያገናኝ አርጀንቲናን ለማሸነፍ እንደ ፖርቹጋል ይከብዳታል ብለን አስተያየት የምንሰጥበት አይነት ሆኖ አላገኘነውም። ለዚህ ነው ፖርቹጋል ራሷ ላይ አከበደች ወይ የሚለውን ጥያቄ አዎ ሳታከብደው አትቀርም የሚል መልስ የምንሰጥበት። ኦፍኮርስ በእግር ኳስ የትኛውም ጨዋታ በጣም በከፍተኛ ጥንቃቄ መደረግ አለበት፣ ስፔሻሊ በጥሎ ማለፍ ጨዋታ ላይ። ነገር ግን እኩል አይደለም። የአርጀንቲና ባይፋር የተሻለ ሂደትን የሚከተል ነው። የፖርቹጋልም ደግሞ እንደዚሁ ከበድ ያለ ሂደትን ማለፍ የሚጠይቅ ነው። ስለዚህ ፖርቹጋል ሁለተኛ ሆና በማጠናቀቋ በኮሎምቢያ ብልጫ የተወሰደባት መሆኗ ሁለት ነገር አሳጥቶናል። አንድ በሩብ ፍጻሜ አርጀንቲናንና ፖርቹጋልን ክርስቲያኖ ሮናልዶንና ሊዮኔል ሜሲን በዓለም ዋንጫው ላይ እንድናያቸው የነበረን ተስፋና ጉጉት እንዳይሳካ አድርጎታል። በቻምፒዮንስ ሊግ አይተናቸዋል። በላሊጋው የኤል ክላሲኮ ጨዋታ ላይ ምናምን አይተናቸዋል። ግን በእግር ኳስ ትልቁ መድረክ ነው፣ ትልቁ ስቴጅ ነው በሚባለው የዓለም ዋንጫው መድረክ ላይ ሁለቱም ብሔራዊ ቡድኖች ሁለቱም ታላላቅ እግር ኳስ ተጫዋቾች ሲፋለሙ ማየት ይሄ የዓለም ዋንጫ የመጨረሻው ዕድላችን ነበር። የመሳካት ዕድሉን አሳሶታል። አሁን ግዴታ ፖርቹጋል ፍጻሜ መድረስ አለባት። አሁን ግዴታ አርጀንቲና ለፍጻሜ መፋለም መቻል አለባት። ስለዚህ ሁለት ነገሮች ናቸው ያለው። ለዚህ ነው ራሷ ላይ ማክብዳለች፣ የእኛም ፍላጎት እንዳይሳካ ሆኗል። ነገር ግን በዓለም ዋንጫው በሌሎች ጨዋታዎች እየተደሰትንና እየተዝናናን እየተገረምንም ግን እንቀጥላለን። ለዚህ ምንም ጥርጥር የለውም። ወደ ዝውውር ጉዳይ እንሄድ። ወደ ዝውውር ጉዳይ ስንሄድ የምናስቀድመው የአርሰናልንና የባርሴሎናን ፍጥጫ ይሆን።
አርሰናል የፊት መስመሩን ያጠናክራል። ባርሴሎናም ፊት መስመሩ ላይ በተለይ ከሮበርት ሌቫንዶቭስኪ ጋር አብረው እንደማይቀጥል መታወቁ ተከትሎ እዛ ቦታ ላይ አዳዲስ ተጫዋቾች የበለጠ ባርሳን የሚያጠናክሩ ላሊጋውን ለሶስተኛ ተከታታይ የውድድር ዓመት እንዲያሸንፍ የሚረዱ በአውሮፓ ቻምፒዮንስ ሊግ የክብር ጉዳይ ነውና ለክብር ለመብቃት ባርሴሎና አሁንም በክፍተት አለብኝ በሚላቸው ቦታዎች ጥንካሬ መፍጠር ይገባኛል በሚላቸው የመጫወቻ ቦታዎች ላይ ራሱን የማጠናከር ስራን ይሰራል። ለዚህ ነው እስካሁንም ድረስ ሁሊያን አልቫሬዝ እያለ ድርቅ ያለው። ሁሊያን አልቫሬዝን ባርሴሎናም ሁሊያን አልቫሬዝን ይፈልጋሉ። ነገር ግን አትሌቲኮ ማድሪድ በያዘው ጠንካራ ለባርሴሎና ተጫዋቹን አሳልፎ ያለመስጠት አቋም ምክንያት ሁሊያን አልቫሬዝን ላያገኝ ይችላል። እንግዲህ ከዚህ በፊት በሰራናቸው ፕሮግራሞች ላይ በተደጋጋሚ ስንነግራችሁ እንደነበረው ሁሊያን አልቫሬዝን ለማግኘት አርሰናልም ባርሴሎናም ፍላጎት አላቸው። ሁለቱም ያላቸው ፍላጎት አንዳንድ ብልጫ ተወሳስደዋል ብዬ ነው የምወስደው ብዬ ነው የምረዳው። ሁሊያን አልቫሬዝ ባርሴሎናን በመምረጡ ባርሴሎና በተጫዋቹ በመመረጥ ብልጫን ይወስዳል። አትሌቲኮ ማድሪድ መሸጥም ከሆነ ለአርሰናል መሸጥን ይመርጣል፣ ይፈልጋል፣ ወደዚህ ያደላል። አርሰናል ደግሞ በክለቡ በመመረጥ ብልጫውን ይወስዳል። ስለዚህ የመጨረሻ ውሳኔ ማን ጋር ነው የሚሆነው? እልህ ተጋብተው ሁሊያን አልቫሬዝ ወደ አርሰናል አልሄድም የሚል ከሆነ እልህ ተጋብተው አትሌቲኮ ማድሪድም ለባርሴሎና አልሸጥም የሚል ከሆነ አትሌቲኮ ማድሪድ የፎከረበትን ሁለተኛ ነገር ለማድረግ ይገደዳል ማለት ነው። ሁለተኛው ነገር ደግሞ ይሄ ተጫዋች በ2026-27 ተቀያሪ ወንበር ላይ እንዲቀመጥ አደርገዋለሁ የሚል ነው። ይሄ ይፈጠራል ወይ? በመሃል የተለየ አዲስ ነገር ነገሩን የሚቀይር ታሪኩን ለየት ያለ መልክ የሚሰጥ ነገር ይመጣል ወይ? እሱን አብረን እናያለን። ግን አርሰናልና ባርሴሎና በሁሊያን አልቫሬዝ ጉዳይ ባለ ጉዳይ ናቸው። በክለብ አርሰናል ተመርጧል፣ በተጫዋች ባርሴሎና ተመርጧል። አሁን አማራጭ ልፈልግ አለ። ለማንኛውም አማራጭ ማዘጋጀት ይሻለኛል አለ። ይሄንን አማራጭ እየፈለገ ያለው ባርሴሎናን፣ ምክንያቱም አትሌቲኮ ማድሪድ በዚህ ጠንካራ አቋሙ የሚቀጥል ከሆነ ሁሊያን አልቫሬዝን አይሸጥልኝም። ሁሊያን አልቫሬዝን የማላገኘው ከሆነ ፊት መስመሩ ክፍት መሆን ስለሌለበት ሌሎች አማራጭ ተጫዋቾችን ማሰብ መፈለግ አለብኝ አለና ወደ ገበያው ሲያማትር አርሰናል አይኑን ያሳረፈበት ሌላ ተጫዋች ደግሞ ባርሴሎና እኔም ይህንን ልጅ ነው የምፈልገው አለ። ሁሊያን አልቫሬዝን የማላገኝ ከሆነ ያ ተጫዋች ደግሞ የበርንመዙ ክሩፒ የሚባለው ተጫዋች ነው። የክረምት የተጫዋቾች የዝውውር መስኮት ከመከፈቱ አስቀድሞ ጁን 15 ከተከፈተም በኋላ አርሰናል የፊት መስመር እንቅስቃሴው ላይ የተሻለ ለመሆን ከሚያስባቸው እየሰራባቸው ነው ከሚባሉ ዝውውሮች መካከል አንደኛው ደግሞ ክሩፒ ነው። አሁን በርንመዝ እኔ የእውነት ለመናገር አንዳንዴ መረጃውን እንዳለ እንደሆነ እንደተነገረው አምጥቶ መንገር አንድ ነገር ነው። አለማመኔን ደግሞ መሀል ላይ ጣል ማድረግም ተገቢ ይመስለኛል። በርንመዝ ይሄንን ተጫዋች በ100 ሚሊዮን ነው ምሸጠው እያለ ነው አለ። በ100 ሚሊዮን የእውነት ክሩፒን ጎበዝ ተጫዋች ነው። ለበርንመዝ የሰጠውን አገልግሎት መናገር ይቻላል። ግን አሁን ባለው የእግር ኳስ አቅም አሁን ባለው የእግር ኳስ ደረጃ ልጁ 100 ሚሊዮን የሚሸጥበት ዋጋ ላይ ነው ብሎ መናገር ብሎ መከራከር በዚህ ክፈሉኝ ብሎ ለኔ ከብደኛ። ግን በርንመዝ ያለው ይሄንን ልጅ 100 ሚሊዮን ፕላስ ነው ሸጠዋለሁ እያለ ያለው። ዞሮ ዋጋውን በተመለከተ አሁንም አርሰናል ኦፈር አላቀረበም። ዋጋውን በተመለከተ ባርሴሎናም ኦፈር አላቀረበም። ኦፈር ለማቅረብ ግን እየተዘጋጁ ነው። ባርሴሎናም አርሰናልም ለዚህ ተጫዋች ዝውውር ገንዘብ ጠቅሰው በርንመዝን ማነጋገር ሊጀምሩ ነው። ስለዚህ በሁሊያን አልቫሬዝ ይታገላሉ። በክሩፒ ዝውውርም ላይ ደግሞ እንደዚሁ ትንቅንቃቸው ይቀጥላል ማለት ነው። ማናማን አርሰናልና ባርሴሎና። የዘንድሮ የክረምት የተጫዋቾች የዝውውር መስኮትን ለየት የሚያደርገው አንደኛው ነገር የትልልቆቹ ተጫዋቾች ተመሳሳይ ተጫዋቾች ላይ ያላቸው ፍላጎት ነው። ወይም የትልልቆቹ ተጫዋቾች ፈላጊዎች ትልልቆቹ ክለቦች መሆናቸው ነው። አርሰናል፣ ባርሴሎና፣ ሪያል ማድሪድ፣ ሊቨርፑል፣ ማን ዩናይትድ ምናምን የምንላቸው ክለቦች ተመሳሳይ ተጫዋቾች ላይ ያንዣብባሉ። ለምሳሌ አዩብ ቡዋንዲ ስንል ስንት ትልልቅ የአውሮፓ ክለብ ነው እዚህ ልጅ ላይ እያሰፈሰፈ ያለው? ቶናሊ ስንል ስንት ተጫዋች፣ ማቲያስ ፈርናንዴስ ስንል፣ ክሩፒ ስንል፣ ሁሊያን አልቫሬዝ ስንል በቃ የተወሰኑ ታርጌቶች ላይ ነው ትልልቆቹ ክለቦች ሰርክል አድርገው እየሰሩና እየለፉ ያሉት። ይሄም ገበያውን ያሳክረዋል። ይሄም ዘንድሮ ምናልባትም እንደገና በተጫዋቾች ዝውውር ዙሪያ የወጣን ገንዘብ ሪከርድ ሊሰብር ይችላል ብለን እንድንናገር ያደርገናል። ማን ዩናይትድ ፋብሪዚዮ ሮማኖ፣ ማቲያስ ፈርናንዴዝ ቶተንሃም ሆትስፐርስ። ይሄኛውን ደግሞ እናንሳው። ይሄ ማንቸስተር ዩናይትድ እንዲህ ነው መሆን ያለበት ያልንበት ጉዳይ ነው።
ማንቸስተር ዩናይትድ በጣም ትልቅ ክለብ ነው፣ ገናና ታሪክ ያለው የእንግሊዝ ፕሪሚየር ሊግ ድምቀት፣ ለእንግሊዝ ፕሪሚየር ሊግ በጣም ስኬታማው የሚባል ክለብ። ሌሎቹ ክለቦች በሙሉ የስኬት ልካቸውን በማንቸስተር ዩናይትድ ደረጃ ለማድረስ የሚለፉና የሚተጉ ሲያሸንፉ ከማንቸስተር ዩናይትድ ጋር ሲነጻጸር ስንት ዋንጫ ቀራቸው የሚባሉ ማንቸስተር ዩናይትድ የፕሪሚየር ሊጉ ደረጃ መዳቢ ነው። ምናልባት በሌላ ፕሮግራማችን ላይ ልናነሳ እንችላለን። ቀደም ባሉት ጊዜያቶች በፕሪሚየር ሊጉ የሚደረጉ ትልልቅ ዝውውሮች ላይ ማንቸስተር ዩናይትድ ትልልቆቹን ዝውውሮች በማከናወን ከሌሎቹ ክለቦች የነበረውን ብልጫ ልንነግራቸው እንችላለን። የእውነት ለመናገር የዩናይትድ ተጫዋች ሆኑ ገሌ የሚባለው ተጫዋች የዩናይትድ ተጫዋች ሆኑ ተብሎ ወደ 40 የሚደርሱ የእንግሊዝ ፕሪሚየር ሊግ ትልልቅ የሚባሉ ዝውውሮችን ስንመለከት አብዛኞቹ ትልልቅ ተጫዋቾች ዩናይትድን ነበር የሚቀላቀሉት። አሁንም ማንቸስተር ዩናይትድ ወደ ታላቅነት መመለስ አለበት። ታላቁን አሰልጣኝ ሰር አሌክስ ፈርጉሰንን ካጣ በኋላ ከሳቸው ጡረታ መውጣት በኋላ ዩናይትድ የገበያው ጉልበተኛ የገበያው ዶሚኔት አድራጊና ቶሎ ብሎ በፍጥነት ወደ ታላቅነት ወደ ፕሪሚየር ሊግ አሸናፊነት መመለስ መቻል አለበት። ታዲያ አንዳንዴ ቀደም ብለው ከተወሰኑ ከ4-5-6 ቀናት በፊት ሲወጡ እንደነበሩት አይነት መረጃዎች ለቶተንሃም ሆትስፐርስ እጅ ሊሰጥ ነው። በማቲያስ ፈርናንዴዝ ዝውውር ዙሪያ ማንቸስተር ዩናይትድ ተስፋ እየቆረጠ ነው፣ ቶተንሃም ሆትስፐርስ የበላይነቱን ወሰደ የሚሉ ነገሮች ሲሰሙ ለማንቸስተር ዩናይትድ ደጋፊዎች ኢትስ ጎይንግ ቱ ቢ ፔንፉል። እውነት ምንም ጥርጥር የለው፣ ያናዳል፣ ደስ አይል። ምክንያቱም ልጁም ማንቸስተር ዩናይትድን መቀላቀል እንደሚፈልግ ተናግሮ ዌስትሃም ዩናይትድም ይህን ልጅ ከመሸጥ ውጭ አማራጭ እንደሌለው እየታወቀ ዩናይትድ በጊዜ በቶሎ ዝውውሩን ባለመጨረሱ ቶተንሃም ሆትስፐርስ ከፍ ያለ ገንዘብ ይዞ መጥቶ ዩናይትድ የማይፈልገው የገንዘብ ፉክክር ውስጥ እንዲገባ አስገደደው። ይሄ ነገሩ ለማንቸስተር ዩናይትድ አከበደው። ማንቸስተር ዩናይትድም ወደኋላ አፈገፈገ ሲባል እንዲህ ያለው ማፈግፈግ ለማንም በተለይ ማንቸስተር ዩናይትድንና ክብሩን ማንቸስተር ዩናይትድንና ታላቅነቱን ማንቸስተር ዩናይትድንና ታሪኩን ለሚያቅሰው በቀላሉ የሚቀበለው አይሆንም። አሁን ግን ፋብሪዚዮ ሮማኖ እኔ እንደማውቀው ብሎ መረጃ ይዞ መጣ። እኔ እንደማውቀው እኔ እንዳለኝ መረጃ በጣም ብዙ ነገር ሊጻፍ በጣም ብዙ ነገር ሊባል ይችላል። እኔ ግን የማውቀው አሁንም ማንቸስተር ዩናይትድ እና ቶተንሃም ሆትስፐርስ ይሄንን ማቲያስ ፈርናንዴዝ የሚባለውን ተጫዋች የራሳቸው ለማድረግ እንደ እብድ እየሰሩ ነው፣ እየተክለፈለፉ ነው አለ። ይሄንን ነው ቃል በቃል የተናገረው እሱ። እንደ እብድ እያረጋቸው ነው። ማንቸስተር ዩናይትድም ቶተንሃምም ይህንን ተጫዋች የራሳቸውን ለማድረግ እየለፉ ነው፣ የሚችሉትን በሙሉ እያደረጉ ነው ይላል። የእሱን ሐሳብ ቃል በቃል ስንመለከተው የሚከተለውን መልክ ይሰጠናል። አንድ በማንቸስተር ዩናይትድ እና እኔ ይላል የራሴን አቋም የራሴን መረጃ ነው ሙሉ በሙሉ የማምነው። ዲሉን በተመለከተ ማቲያስ ፈርናንዴዝ ማንቸስተር ዩናይትድ እና ቶተንሃም ስቲል ፋይት እያደረጉበት ያለ ተጫዋች ነው። ቶተንሃም ላለፉት ቀናት እዛ አካባቢ እያንዣበበ በተጫዋቹ ዙሪያ መረጃን እየሰበሰበ እንደሆነ አውቃለሁ። ወደ ተጫዋቹ ለመቅረብ ፑሽ እያደረገ ነው። ወደ ዌስትሃም ለመቅረብ ፑሽ እያደረገ ነው፣ ወይም እየገፋና እየጣረ ነው። እኔ የማውቀው ይሄንን ነው። ኤጀንቱን ለማነጋገር በተጫዋቹ ወኪል በኩል ሀሳብ ለማግኘት የዌስትሃምንም ሰዎች ለማነጋገር ጥረት ማድረግ መልፋት ላይ ነው የሚገኘው ይልና ማንቸስተር ዩናይትድን በተመለከተ ግን እኔ ያለኝ የመጨረሻው መረጃ ይላል ፋብሪዚዮ ሮማኖ ከዌስትሃም ጋር እየሰራ ነው፣ ከዌስትሃም ጋር እየተነጋገረ እየተደራደረ ነው የሚገኘው ይላል። ማንቸስተር ዩናይትድ አሁንም ይሄንን ተጫዋች የራሱ ለማድረግ ከፍተኛ ጥረት እያደረገ ነው የሚገኘው። የማቲያስ ፈርናንዴዝን ዲል በእጁ ለማስገባት ዩናይትድ የማያደርገው አይኖርም ይላል። ይሄንን ካለ በኋላ ሮማኖ ይላል ሪፖርቱ ላይ ሮማኖ ኮንፊርም ዛት ቦዝ ዩናይትድ ኤንድ ቶተንሃም አር ፑሽንግ ላይክ ክሬዚ ይላል። በቃ ሁለቱም ይሄንን ተጫዋች የራሳቸው ለማድረግ በቃ እንደ እብድ እየሰሩ ነው፣ እየተክለፈለፉ ነው፣ ማድረግ ያለባቸውን ነገር በሙሉ እያደረጉ ነው የሚገኙት ይላል። ስለዚህ ማንቸስተር ዩናይትድን እጅ ሰጠ፣ ማንቸስተር ዩናይትድን ተስፋ ቆረጠ ሲባል አይደለም ማየት የምንፈልገው። ማየት የሚጠበቅብን እሱ አይመስለኝም። የሚጠበቀው ማንቸስተር ዩናይትድ አሁን ፋብሪዚዮ ሮማኖ እንዳለው ይሄንን ተጫዋች የራስ ለማድረግ ከቶተንሃምም ጋር ከሌሎችም በጣም ትልልቅ ከሚባሉ ክለቦችም ጋር ከፍተኛ ትንቅንቅ ማድረግ አለበት። እናም ፋብሪዚዮ ሮማኖ አንድ ነገር ይገርመኛል ይላል። ቶተንሃም ሆትስፐርስና
ማንቸስተር ዩናይትድ ለዚህ ተጫዋች ፊርማ የሚያደርጉትን ትግል ሳይ ብዙዎች የሚገረሙ ቶተንሃም ባለፈው የውድድር ዓመት 17ኛ ወጥቶ ይህንን ተጫዋች ለማግኘት በሚያደርገው ጥረት ሮቤርቶ ዴዘርቢ እንዴት ያለ ስራ ቢሰራ ነው እንዴት ያለ ፕሮጀክት እንዳለው ለተጫዋቹ ኤጀንት ለተጫዋቹ ክለብ ለዌስትሃም ዩናይትድ ቢናገር ነው ይህንን ተጫዋች ለማግኘት ጉልበቱን እያፈረጠመ የመጣው። ምክንያቱም ቶተናም የቻምፒዮንስ ሊግን ኳስ ሊሰጣቸው አይችልም ለእንደነ ቶናሊ ላሉ ለእንደነ ማቲያስ ፈርናንዴዝ ላሉ ተጫዋቾች። ነገር ግን ሮቤርቶ ደዘርቢ በቀጥተኛ ተሳታፊነት ልጆቹን እያሳመኑ ነው። ለዛ ነው ማቲያስ ፈርናንዴዝም ቶተንሃም ይሺ በል እንጂ ገባለሁ ይላል። ሳንድሮ ቶናሊም ቶተንሃም ይስማማ እንጂ ከክሌቤ ጋር ገባለሁ ለቶተንሃም ደስ ብሎኝ ነው የሚጫወተው ይላሉ። ስለዚህ ዌስትሃም ዩናይትድ እና ማቲያስ ፈርናንዴዝ እንደ ፋብሪዚዮ ሮማኖ አገላለጽ የተሻለ ለከፈለው ቃላችንን እንሰጣለን፣ ለተሻለ ለከፈለው ፊርማችንን እናኖራለን አይነት ደረጃ ላይ ደርሰዋል። ሁ ፔይድ ሞር ዊል ጌት አስ ነው በቃ ያገኘናል፣ የኛ ባለቤት ይሆናል፣ የኔን ስምምነት ያገኛል ይላል ቶተንሃም ማነው ዌስትሃም ዩናይትድ። ማቲያስ ፈርናንዴዝም ወደ በለጠ ከፈለው እሄዳለሁ ነው እና አንዳንድ ሰዎች ምን ይላሉ? የበለጠ ለከፈለው ለፍራንኳ ጉዳይ ብቻ ነው ወይ ማቲያስ ፈርናንዴዝ ማሰብ ያለበት? ኢን ሪል ተርምስ ለኳሱ ማሰብ የለበትም ስንል ሮቤርቶ ደዘርቢ ስራውን ሰርቶ ጨርሷል። ቶተንሃም እንደገና የሚያጓጓ እንደገና የሚፎካከር ተፎካክሮም የሚያሸንፍ ቡድን ሆኖ ይገነባል። ለዚህም የምናደርጋቸው ጥረቶች በሙሉ እንዲሳኩ የትኛውንም ዋጋ እንከፍላለን ባይ ነው። ይሄ ደግሞ ማቲያስ ፈርናንዴዝን ስቦታል። ስለዚህ ትልቁ ዜና ምንድን ነው? ማንቸስተር ዩናይትድ ተስፋ አልቆረጠም። ማንቸስተር ዩናይትድ አሁንም የተሻለ እና የበለጠ እድል አለው ማቲያስ ፈርናንዴዝን የራሱ ለማድረግ ይሄንንም እየሰራበት ነው። እኔ የማውቀው ይሄንን ነው ብሏል ፋብሪዚዮ ሮማኖ። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ዛሬ ምሽት 4 ሰዓት ላይ ደቡብ አፍሪካ ከካናዳ ጨዋታቸውን ያደርጋሉ። የራውንድ ኦፍ 32 የጥሎ ማለፍ ጨዋታ ነው። ያን ጨዋታ እንደምታዩ የማየት ፍላጎት እንዳላችሁ እናውቃለን። እስከዛ ድረስ በተለያዩ አዳዲስ መረጃዎች ወደ እናንተ በመምጣት እናማሻችኋለን። እንድናነሳ የምትፈልጓቸውን ጉዳዮችም ጻፉና ጠይቁን፣ መረጃ ይዘን እንመጣለን በጥያቄያችሁ ዙሪያ። ለአሁን ግን ክብር ለእናንተ ይሁን። በጣም ነው የምናመሰግነው። በያላችሁበት አሪፍ ጊዜ ይሆንላችሁ። ኢትዮጵያ ለዘለዓለም ትኖር።